ምክንያታዊና ችግር ፈቺ ዜጋን ለማፍራት በትውልድ ላይ የንባብ ባህልን ማስረጽና አንባቢ ትውልድን መፍጠር ቁልፍ ጉዳይ ለመሆኑ አሻሚ አይደለም። በዚህም የንባብ ባህላቸውን ያጎለበቱ የበርካታ ሀገር ዜጎችም በተሻለ መልኩ የማሰብና የማገናዘብ አቅማቸውን በማሳደግ የአዳዲስ ፈጠራዎች ባለቤትና ፈርቀዳጅም ሆነዋል። ይህ የትውልድ መሰረት የችግሮች ሁሉ መክፈቻ ቁልፍ የሆነውን የንባብ ባህል ማጎልበት አሁን ላይ ግን በቴክኖሎጂ ተጽዕኖ ውስጥ እየወደቀ ስለመሆኑ ኤኤምኤን ያነጋገራቸው መጽሐፍ ሻጮችና አንባቢዎች ይናገራሉ። አሁን ላይ ለማንበብ የሚፈልግ ሰው ብዙ ነገሮች ይኖራሉ። መጽሐፍም ቴክኖሎጂውም ያግዛል እኮ ለማንበብ። ግን ያው ሰው ሲታይ ግን አሁን ጊዜ መጽሐፍ የሚገዛም ሰው እኔ ብዙም መጽሐፍ ላይ ያለውን ነገር ሳይ አብዛኛው ልጆችም ከስልክ ጋር ነው የሚታዩት። ወላጆችም በተለይ ወጣቱ መጽሐፍት ለማንበብ ያለው ፍላጎት እንደ ድሮ አይደለም። የበለጠ ቅስቀሳ ያስፈልጋል። የንባብ ባህል የለንም እኛ በተለይ የተለመደ አይደለም። የሀገርን እድገትና ስልጣኔ በጸና መሰረት ላይ ለማኖር አእምሯችን ሌት ተቀን በተሻለ መልኩ ማሰብ፣ ማገናዘብ ብሎም ለአዳዲስ ፈጠራዎች መትጋትን ይጠይቃል የሚሉት አስተያየት ሰጪዎቹ ለዚህ ደግሞ የንባብ ባህልን ማጎልበት ቀዳሚ ተግባር ነው ይላሉ። ማንበብ የመሰለ ነገር የለም። ማንበብ ደግሞ ሙሉ ሰው ያደርጋል። እዚህ ተቀምጠሽ ዓለምን ሁሉ ማየት የመቻል አቅም አለሽ። ዓለም ምን ትመስላለች? የእያንዳንዱ ሀገር የሚያነብሰው አይጎዳም። ማንበብ ለትውልዱ ትልቁ ኳሊቲ ነው። እውቀት የሚገኘው ከማንበብ ነው። መጽሐፍት የሚያነብሰው መልካም ባህሪ ይኖረዋል። የባህሪ ለውጥ፣ ያስተሳሰብ ለውጥ፣ ያመለካከት ለውጥ ይኖረዋል። በዚህ ላይ የአካባቢም ብቻ ሳይሆን የመላው ዓለምም እውቀት ይኖረዋል። አገሩን በይበልጥ ይወዳል፣ ያውቃል። ማንበብ ህይወት ነው። ለልጆችም ሆነ ለማንኛውም ሰው ንባብ ያው ጠቃሚ ነገር ነው። ያው የህይወት አንዱ አጋር ነው። ሲያነብ ነው ሰው ያላወቀውን ሁሌም የሚያውቀው። ካላነበበ ግን ያው ለውጦች ይኖራሉ ብዬ አላስብም። እኔ በራሴም በልጆችም ቢሆን ማለት ነው። ሲያነብ ነው አዲስ ነገርን ሁሌ መረዳት ማወቅ የሚችለው። እናንተስ እንዴት ነው ታነባላችሁ? የተለያየ ሰው ነው የሚመጣው በተለያየ እድሜ ክልል ላይ ያለ። ከዛም ባሻገር ደግሞ የማንበብ ልምዱ ገና ጀማሪ ሊሆን ይችላል፣ መካከለኛ፣ በጣም የሚያነቡ ሰዎች ሊሆኑ ይችላል የሚመጡትና ከዛ አንጻር እንደው ከምታነቡት ተነስታችሁ ይሄን ብታነቡ ይሄኛው ለጀማሪ ይሄኛው ለእንትን የምትርባቸው ነገሮች አሉ? እኛ የተወሰኑ መጽሐፍቶችን ማለት ካለን ጊዜ አኳያ ብዙ ላናነብ እንችላለን። ግን ማድረግ ያለብንን ማለት ባገኘነው ጊዜ አሁን ራሴን አነባለሁ። ቢያንስ ወደ 35 ዓመት በመጽሐፍት ንግድ ስራ ቆይቻለሁ። ትልቁ ደግሞ ትርፋችን አንዳንዴ ስታስቢው መጽሐፍት ማንበብ አንብበሽ ይህንን መጽሐፍት አንብብ ብለሽ ኮት ታደርጊዋለሽ። በህይወት የማረሳው ነገር ቢሆን እያነበብኩ ያለቀስኩበት ጊዜ አለ። ልብ ወለድነቱን ረስቼ ማለት ሳነብ አጠገቤ የነበረ መጽሐፍት ነጋዴ ምን ሆነሽ መልስ ማልቀሴንም አላስታውስም። እምቢያዬ ዱብ ልብ ወለድነቱን ረሳሁት። ገብቶሻል? እስከዚህ ድረስ ነው። በትውልድ ግንባታ ስራ ውስጥ መንግስታዊ ትኩረት ተሰጥቷቸው በተከናወኑ ስራዎች በርካታ የንባብ ባህልን የሚያጎለብቱ ስፍራዎች ተገንብተው አገልግሎት እየሰጡ ይገኛሉ። እነዚህ ከግዙፉ አብርሆት ቤተ መጻሕፍት ጀምሮ እስከ ትናንሽ የማንበቢያ ስፍራዎች ያካተቱ ስለመሆናቸው ያነሱት አስተያየት ሰጪዎቹ ከመንግስት እንቅስቃሴዎች በተጨማሪ እንደ ማህበረሰብ የሀገር ተረካቢ ትውልድን በማነጽ ሂደት ውስጥ በትኩረት ሊተገበር ይገባልም ይላሉ። ባለፉት 7 ዓመታት በክቡር ዶክተር አብይ አህመድ አነሳሽነትና መልካም ሐሳብ ብዙ መጽሐፍት ቤቶች ተከፍተዋል። በእነዚህ ብዙ መጽሐፍቶች ደግሞ ወጣቱ መጠቀም መቻል አለበት። ብዙ ፓርኮች አሉ፣ እንደዚህ አይነት ጥሩ ቦታዎች አሉ። ስለዚህ የንባብ ባህል በይበልጥ እንዲዳብር ቅስቀሳ መደረግ አለበት። አረፍ ብሎ ለማንበብ የሚሆኑ ምቹ ሁኔታዎች እየተመቻቹ ነው ያሉት። ግን እዛም ውስጥ ሆኖ ሰው ያው ከስልክ ጋር ነው ብዙ ጊዜ የሚታየው እንጂ መጽሐፍ ይዞ ሲያነብ አይታይም። ቢያነብ ግን ተጠቃሚ ነው እያስባለሁ። ለማንበቢያ የሚሆኑ ቦታዎች አሁን ላይ ጥሩ ነገሮች አሉ። የንባብ ባህልን ለማምጣት ለትውልድ እነዚህ እጅግ አስፈላጊ ነገሮች ናቸው። በጣም እኔ እንደውም ምንድነው የምለው ለንባብ ባህል አቀጣጣዮች ናቸው ብዬ ነው የማስበው። እኔ ካሉኝ ከማገኛቸው ሶርሶች መጽሐፍቶችን ነው መግዛት የምፈልገውና
መጽሐፍ በጣም አስፈላጊ ነገር ለአንድ ሀገር እድገትም ማንበብ እጅግ ወሳኝነት ነው። ለአእምሮ ለውጥም እጅግ ወሳኝነት አለው። ነገን አሻግሮ በሚያሳይና ዛሬን አመዛዛኝ በሚያደርገው የንባብ ባህል ትሩፋት አካል ለመሆን ከመጽሐፍት ጋር ያለን ቁርኝት ማሳደግ ለነገ የማይባልና ትውልድን መቅረጫ መሆኑንም አንስተዋል። ዋናው ደግሞ መሰራት ያለበት ትምህርት ቤት አካባቢ መምህራን፣ በተለይ መምህራን እኔ አሁን መጽሐፍ እንደወድና እንዳነብ ያደረገኝ መምህር ትምህርቱን ከመጀመሩ በፊት የተወሰነ መጽሐፍት ያነብና የሚያንጠለጥል ሀሳብ ላይ ሲደርስ ቆም ይላል። አሁን ከዚህ በኋላ ወደ ትምህርት ነው የምንሄደው ሲልሽ የሚቀጥለው ቀን እንዴት እንደምትናፍቂ አስብ። ያ ሰውዬ እስኪገባ ድረስ በቃ ፍላጎታችን በቃ አንደኛ የሰውየውን ትምህርት በትክክል ትከታተያለሽ።